ማምጣት ጀመርሽ ሆይ ጭራሽ እቴ በገላሽ ማጫረስ ጀመርሽ ማምጣት ጀመርሽ ሆይ አንዱን ካንዱ ማጋጨት ስራሽ አዋጣሻለሁ እቴ ያኖርሻለሁ የኔ ነሽ ተብሎ ሲነገር በአገሩ ሲወራ ሌላ ነበረ እንደ አንቺ ሰው ያንቺስ አባወራ ማተቤን አጥብቄው አሰሬው ልኑር እንደ እምነቴ ገላክፎ ማደሩን የኔ ሰው ይልመድ ሰውነቴ ከአንድም ሁለት ሶስቴ ማራስ ቆርጠሻል አንቺስ በመንጋው ባውራው ተከበሻል አንቺስ በመንጋው ባውራው ተከበሻል እኔ ችላ ብለሽ ልብሽ ሌላ ካለ ማሩስ ሴት ይገኛል አበባው ከሌለ ማሩስ ሴት ይገኛል አበባው ከሌለ አፍቅረሽ ከጠላሽ የኔ ነች ብዬ ሳምን የምትቀስሚው አበባ ከእንግዲህ ማር አይሆን ከእንግዲህ ብር ብለሽ በምታርፊበት ሁሉ አንቺም አጃቢ እንዳለሽ የኔም አውራዎች አሉ ማጫረስ ጀመርሽ ማምጣት ጀመርሽ ጭራሽ እቴ በገላሽ ማጫረስ ጀመርሽ ማምጣት ጀመርሽ አንዱን ካንዱ ማጋጨት ስራሽ ያዋጣሻለሁ እቴ ያኖርሻለሁ የቤቴን መክፈቻ ዘመዴን ከእንግዲህ አልጥልም በሬን ክፍት አድርጌ የኔ ሰው አንቺን ሊባልልም እንደ ዋዛ ያየው ይገርማል የሰቀልኩት ታዛ ላወርደው ቸገረኝ የኔ ሰው ተናዳፊው በዛ ወዲም ወዲያም ስትይ ጊዜዋም ታልቃለች አንዱ ባንዱ ሲስቅ ጀንበር ትጠልቃለች አንዱ ባንዱ ሲስቅ ጀንበር ትጠልቃለች አልገባኝምና ልፈታው አልቻልኩም የምኞትን ፈረስ ልጓም አይገታው የምኞትን ፈረስ ልጓም አይገታው ልብሽ እንደ ሌሊት መቼም ወደ አንዱ አይረጋ አንቺንም አዞ ቤቱን ሌትም ያላንቺ አይነጋ ልብሽ መክነፉን ትቶ ለጊዜው ቢዘናጋ ብር
ማለቱ ልምድሽ እግርሽ ወደ አንዱ አይረጋ ብር ማለቱ ልምድሽ እግርሽ ወደ አንዱ አይረጋ ብር ማለቱ ልምድሽ እግርሽ ወደ አንዱ አይረጋ። እናመሰግናለን ዳዊት ኪዳነ ማርያም። እንደዚሁ ኮከብ ባንዶች 10 ሙዚቃዎችን በብቃት ተጫውተውልናል። እነሱንም ጭምር እናመሰግናለን። እንቀጥላለን። ዳዊት ኪዳነ ማርያም በኤሌም 4 ተወክሏል። ከወደዳችሁት ያልተገደበ ድምጻችሁን በ8222 ኮዱን እያስቀደማችሁ ልትልኩለት ትችላላችሁ። የዛሬ 15 ቀን 8 ውስጥ ገብቶ ማየት ከፈለጋችሁ የቴዎድሮስ ታደሰን እቴ በገላሽን በዚህ መልኩ አቅርቦልናል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። እሺ ዳዊት ኪዳነ ማርያም የቴዎድሮስ ታደሰን እቴ በገላሽ ቆንጆ ዜማ፣ ቆንጆ ምርጫ፣ የተጫወትክበትም ልክ በጣም ጥሩ ነው። አሁን በዚህኛው አስተካክለ የመጣውን ነገር ልናገር። ቅድም ማይክሮፎኑን አፍነህ ነበር የተባለውን አሁን ማይክሮፎን አያያዝህ በጣም ጥሩ ነበረ። አሁን ተለውጠ መምጣት በጣም ደስ ብሎኛል። የቴዎድሮስ ታደሰን በራስህ ቃና በራስህ የዜማ እና የድምጽ መልክ ነው የተጫወትከው። በጣም ደስ ብሎኛል። እንደ ቅድሙ የቴዎድሮስ ዘፈን ተጽዕኖ አንተ ጉሮሮ ላይ አልፈጠረም። በራስህ ድምጽ ይሄን ነው የምንፈልገው። የፋና ላምሮትም ዋና ዓላማ ዳዊትን ማፍራት ስለሆነ ማለት ነው። ይሄም በጣም ብዙ ለውጥ ስለሆነ ላደንቅል እፈልጋለሁ። ሌላ በጣም ደስ ያለኝ ነገር ዳይናሚክስ ላይ የነበረው ነገር በተለይ ባንዶቹ ጸጥ በሚሉበት ሰዓት እንዴት ለስለስ አድርገህ ለመጫወት የሞከርክበት ነገር በጣም ደስ ብሎኛል። ጥሩ ነገር ነው። ችግሮቹ ብዬ ያየኋቸውን ልንገርህ። አንዱ ኤ ሳውንድ ከዚህ ቀደም ተነግሮ በጣም አሻሽለህ ነበር። እዚህ ዘፈን ላይ ኤኤኤ የሚል አይነት ሳውንድ ነበረው። ይሄን ነገር አስተካክል። ምክንያቱም የዘፈኑን አጠቃላይ እንዴት ነው ውበቱ ላይ የተለየ ጫና ስለሚፈጥር ይሄን ማስተካከል አለብን። ሌላ ሪትሙ እንደዚህ ሙሉ ላው ላይ ግጥም ያለ ማለት እንዲ ላግ አድርገህ ለማሞላቀቅ ይደረጋል። አንዳንዴ ግን ስሮ አውት ሲሆን የሪትም ችግር እንዳይመስልብህ ውበት በሚያስፈልግበት ብቻ ጋር እሱን ተጠቀም። ሌላ የኔ ማውራዎች አሉ የሚለውን የዜማ ስትራክቸር የሆነ ቀየር ያረክበት ነገር አለ። እሱን በጣም ተመችቶኛል። ቆንጆ ነው። ብዙ ነገሩ ጥሩ ነው። ከቀኝ ጋር በተያያዘ በተወሰነ መልኩ ያሉበት ቦታዎች ችግሮች አሉ። እነሱን ወደፊት ለማስተካከል ሞክር። መልካም እድል እመኛለሁ። እሺ ዳዊት በጣም ቆንጆ የዘፈን ምርጫ ነው ያደረከው። ከስተቱ ከችግሮች ልነሳና ይሄን ዘፈን በደንብ ስሜቱን ትገልጸዋለህ ብዬ ነበር ያሰብኩት። በደንብ ያለ መገለጽ ያለ መዘፈን ኖርማል አድርገው ዘፈኑን ነው ስትጫወተው የነበረው። ሌላው ደግሞ አሁንም አንተ ጋር በድጋሚ አንተ ጋር ማይክሮፎን ጥርት ብሎ አይሰማም። ምናልባት አላውቅም እንግዲህ ወይ ጉሮሮ ላይ ይሆናል ችግሩ። ጉንፋን ምናምን ይዟል ደክሞኛል ኦኬ ከሆድ አይደለም ማለት ከዚህ አካባቢ ነው። አዎና ለምን አሁንም እንግዲህ ያው ሳውንድ ኢንጂነሩ አላጠገቤ አስተያየት ሊሰጥበት ይችላል። ማይክሮፎኑን የያዘው በደንብ ዘንጉ ላይ ነው። አዎ የሹሜ እሱን አይቻለሁ። አሁን በድጋሚ አየሁት፣ ግን በደንብ ያው ድምጽ ነው የሰማሁት ቅድም። ይሄ ዲስቶርሽን የሚመስል ነገር ጥዝ የሚል ድምጽ በቃ ክሊን ያለሆነ ነገር ነው የምትሰማውና ይሄ ነገር ምንድነው ሆድን አሞነ ልቀው እዚህ አካባቢ እንግዲህ ከኔ በተሻለ ደግሞ ዳኛ ብሩክ የበለጠ አስተያየት ይሰጥበታል። እኔ ከዚህ በላይ ነው የማውቀው። ከሆድ ድምጽ እንደሚወጣ ቃለው ከዛ ከደረት እንደሚወጣ ቃለው፣ ግን ዋናው ነገር በቃ ከዚህ አካባቢ ነው፣ ጉሮሮ አካባቢ ነው እንግዲህ ለጊዜው። ስለዚህ አሁንም እቺ ነገር በደንብ ትታይልኝ። ሌላው ዜማው ሊወጣ ሲፈልግ በተለይ ከሁለተኛው የዜማ ክፍሎች ጀምሮ እስከ መጨረሻው ይወጣል እና እዚህ ጋር በአዘፋፈን ቴክኒክ በጣም ተመልሰዋል። ለመሸወድ አይቻልም። ይሄም ከሆዱ ህመም ጋር ተያይዞ ሊታይ እንግዲህ ከሆነ አላውቅም። ምክንያቱም
አንዳንዴ ዘፈኑ የሚፈልገውን ነገር ምን ማለት እንደሆነ ታውቃለህ? በቃ የሆነ በቃ በተለያየ ሙዚቃዎች ስታዩ ምን ልበል ቃሉ ለሆነ የክሬም እንለዋለን ወይ ደግሞ ዋና ሐሳቡን የዛ አካባቢ እንትን የሆነውን ነገር አይተዋል አይደለ? ወጥ ተሰርቶ ወይ መረቅ በምን እንደማነሳ አላውቅም። ጸጋውም ሊሆን ይችላል። በቃ ግፍፍ እንደማድረግ ነው ለኔ መሸወድ ማለት ነው። ዜማው መጮህ ሲፈልግ መውጣት ሲፈልግ መጮህ ነው የሚፈልገው አይደለ? ከዛ አንተ ጋር ሳይ መልክ እንትንህ ሁሉ አዘፋፈነን አየሁት ማለት ነው። በቃ ጎንበስ ብለ ምናምን ዜማውን ትለዋለህ ግን መውጣት ሲፈልግ አይዘፈንም ማለት ነው። ይሄ ስህተት ነው። የአይነት ቴክኒክ ማለት ሙዚቃውን ህይወት ያሳጣዋል። መጮት ይችላል አቅም አለና ይሄ በድጋሚ እንዳይጠቀም በቀችን ነው ችግር ያየሁት። ታውቃል አይደለ? ከሁለተኛው ዜማ ጀምሮ በጣም እየጮህ የሚሄድበት ቦታ ነው። ስለዚህ እነዚህ ነገሮች ባይሆኑ ከሞላ ጎደል ግን በጣም ጥሩ ነው። የተሰማኝ ነገር በጣም ጥሩ ነው። መልካም እድል እመኝልሃለሁ። ዳዊት አሁን አማን ካለው ሀሳብ ሊቀጥልልህ ሁለተኛው ዜማ ጀምሮ ወደ ላይ ይወጣል የሚለው ፓርት ላይ በጣም ግድብ ያለበት ሪዝን እንደዚህ ዜማው በሚፈልገው ልክ ፍንትው ብሎ ያልወጣበት ምክንያት ምን መሰለህ? በጣም አፍህን ገጥመህ ነው የምትዘፍነው። ጥርስ ሁሉ እንደዚህ አሁን እንደዚህ ብናገር ብለህ ብታስበው አይነት ነገር ማለት ነውና እንደዚህ አይነት አዝያዝያም እንዴት አድርገህ ወደ ላይ ያስወጣሃል? በጣም ስለ አፍ መክፈት ምናምን ብዙ ነገር አውርተናል አይደል? በኮቺንግ ታይምም የተወሰነ ነገር ሼር አድርገናልና ለሁላችሁ ማለት ነው። አይ ነው ልማድ ቶሎ የሚለቅ ነገር አይደለም፣ ግን ሁል ጊዜ በጥረት ውስጥ መሆን አለብን እሱን ነገር ለመተው ማለት ነው። ስለዚህ ጥርስህን ግጥም አድርገህ አፍ በአግባቡ ሳይከፈት ምናምን አይሄድም ወደ ላይ ሊሚቴሽን ነው የሚፈጥረው ማለት ነው። ስለዚህ እንደዚህ ሲሰማ ደግሞ የአደማመጥ ላይ የውበት ችግር ያመጣል ማለት ነው። እሱን ነገር በደንብ ማሰብ አለብህ። የኤ ሳውንድ የተባለው ነገር በጣም በትክክል ነው። የሆነ ሙዚቃ ማስታወሻ ይዤው ነበር። እሱንም አሁን ማውቀው አንተ ጋር አንድ ነገር ምንድን ነው ስታስታውስ አሁን የተባባላቸውን አፍ ገጥሞውንም የኤ ሳውንዱንም ወዲያውኑ ነው የምታስተካክለው። ማስታወስ ብቻ ነው የሚጠበቅብህ። የዛን ያህል እንዴት ላስተካክለው የሚል ችግር እንደሌለብህ ይታወቃል። ከኳንታይዜሽን ጋር የተያዘው ነገር ሪትም ውስጥ እንደዚህ ልክ ካለማለቱ ነገር በደንብ የሚታይ ነው። አሁን እሱን ውበት ለመስጠት ለማሞላቀቅ በሚለው አይደለም አንደርስታንድ ማድረገው። በቃ ሪትሚክ ፕሮብለም ነው የሚመስለው። ስለዚህ እንደዛ ነው የሚለው። ኳንታይዝድ መሆን አለብን። ኳንታይዝድ ከሆነ በኋላ ሪትሚካሊ ፍሪደም ስናገኝ አሁን አንተ ወደምትፈልገው ነገር መራመድ በደንብ ይቻላል። በደንብ ይቻላል እና እነዚህ ነገሮች እኔ የመረጥከው ኪ በጣም ተስማምቶኛል። ዳይናሚክስ ላይ የሰራው ነገር በጣም ግሩም ነበረ። እሺ በጣም ብዙ የራርሙ ኳሊቲዎች አሉ እና የሆነ ኖ ኮመንት አይነት ፐርፎርማንስ ማቅረብ አለብህ። ችግሮች በጣም በትንሹ የሚቀረፉ ናቸው። የኤ ሳውንድ አፍ መክፈት ምናምን በጣም ኖርማል ናቸው። እዚሁ ተነግሮ እንኳን እዚሁ የሚስተካከል ነው። አንተ ንቅት ብቻ ማለት ነው የሚጠበቅብህና እነዚህ ነገሮች አስብ። ከዛ ውጪ በጣም ግሩም ነው። እናመሰግናለን።